ከዚህ በላይ መድከም ያለብህ አይመስለኝም እንደኔ ይቅርታ አድርግልኝ ማለት አላቀም ከዚህ በፊት እንደነገርኩት ላይ ነው መከታተለው ስለዚህ ታሪካችሁ ማቀቱ ላይ ነው ግን አንዳንድ ነገሮች ብልክ ደስ ይለኛል እና እንደነገርኩ ብዙ ነገሮችን እያሳለፍክ ነው በሷ የተነሳና ብዙ እንትንካቶችን ባትሄድ አሪፍ ነው ብዬ አስባለሁ እንደኔ ምክንያቱም እሷ የራሷን ህይወት መርጣ ሄዳለች የራሷን ህይወት እያኖረች ነው ያለችውና አንተም ደግሞ እንደነገርኩ ነው በቃ ከዚህ በላይ ሌላ መንገዶችን ባትሞክር አሪፍ ነው ብዬ ነው ማስበው ስለዚህ እንደነገርኩ በየቤቱ ምናምን እየጠየቅ እነሱን አፈላልገ ምናምን ማለት ብታገኛትስ ምን አዲስ ነገር ሊፈጠር ይችላል ብለህ ታስባለህ እንደግሞ ፈፋር ነው አንቺ እንደምትዩ ነገሩን መተው አለማድረግ መቻል የሚቻል አይመስለኝም እኮ ስሜትህን ረዳዋለሁ ማለት እኔ ብትው እሷ ምትተው አይመስለኝም ማለት አላቅም በቃ ማለት ልጅህን ትሪት ለማድረግ መሞከር ሌላ መንገዶችን ልጅህን ለማሳመን መሞከር ይቀላል ብዬ ነው ማስበው ማለት ነው እንደኔ ስለዚህ ማለት እኔ እሷ ከሌላ ሰው ጋር እንደምትኖር ነው ማከፋብሽ ጋር እንደምትኖር ነው አሁን አንተ ወደሷ ብትሄድ አንተ የምትመጣ ይመስላል ማለት በቃ ማይሆን ሐሳብ ይመስለኛል እንደኔ ነው አሁን ከወንድ ጋር ሆና አንተ ማለት ምንም አዲስ ነገር ይፈጠራል ብዬ አላስብም ማለት እናንተም የራሳችሁ ህይወት ብትኖሩ ነው ይሻላል ምክንያቱም እሷ የራሷን ህይወት መርጣ ሄዳለች ነው ማለት ነው ለሷ ብትኖር ጠየቀች ስለሆነ ማለት እኔ አንቺን አላቅሽም አንዳንዴ ሆክሲብስሽ ብቻሽን ልታወሪውላት ትችያለሽ እና ካንቺ ጋር ያወራው ያለው ግራ ስለገባኝ ነው ምንሽ አንዳንዴ በደመ ነፍስ እየሄድኩኝ እንደሆነ ይገባኛል ግን እውነት አንቺን ቴንኪው ማለት ፈልጋለሁ ምክንያቱም ሳታቂን የኛን እንትን በዩቲዩብ ብቻ በሚዲያ ብቻ አይተሽ በዚህ ልክ አሳስቦሽ መከረሽን ስለለገስሽን የሆነ ከልብ እናመሰግናለን። ጤና ይስጥልኝ ፋሚሊ እንዴት ናችሁ? እግዚአብሔር ይመስገን እኛ አለን። ሳምንታችን ቆይታችን ሁሉ ሰላም ነበር። እንግዲህ ባለፈው የተፈጠረውን ሁኔታ እንግዲህ አይታችኋል። እዚህ መናኸሪያ ድረስ ገብተን ወደ አዲስ አበባ ለመሄድ ተነስተን ነበር ከሄራንዬ ጋር እና የተሳሳተ አድራሻ እንደተሰጠኝና ነገሩ ልክ እንዳልነበረ አንዲት እህታችን ነግራኝ ከምንሄድበት መንገድ ተመልሰን እንደነበረ ያው አይታችኋልና ጓዛችን ሸክፈን ተነስተናል። ሄራንዬም እዛ መኪና ውስጥ ነው ያለችው። እንግዲህ ይቅናችሁ በሉን ወደዛ እናመራለን ቤተሰብ ቅድ ቤተሰብ ይሄ መኪና ነው ተረኛ ነው ብሎ የነገሩን ገብተናል። እንግዲህ እሱ ይከተለን ስንሄድ እዛ ያለው ሁኔታ ምን እንደሚገጥመን የምናውቀው ታሪክ የለም። ብቻ ስንደርስ ነው ያለውን ነገር የምናሳያችሁ። ይቅናችሁ በሉን። ያው ፈረንጅ ብሬክ ይለግላል ያ ማለት ይቅና ማለት ነው። እንግዲህ አሁን ወደ 6 ሰዓት ከምናምን አካባቢ ነው ኦልሞስት ወደ 10 or 11 ሰዓት አካባቢ እዛ ልንገባ እንችላለን። ከዛ የደረስንበትን ያለውን ነገር እያንዳንዷን ነገር ያው ለእናንተ እናሳያችሁ ማለት ዛሬ ማይሳካ ከሆነና ማናገኛቸው ከሆነ ግን ከዚህ በበለጠ ከዚህ በላይ ያው ባለፋ ደስ ይለኛል። ምክንያቱም ብዙ ዋጋ የሚያስከፍል አይነት ነገር ነው። እንደ እውነት አዲስ አበባ ባህር ናት። የሆነን ሰው ዝም ብሎ ፈልጎ ማግኘት ትንሽ ሊያስቸግር ይችላል። ግን ልክ ነው ብሎ የሰጡኝን አድራሻ ተከትዬ እሄዳለሁ። እስኪ በዛ ፈልጋቸዋለሁ። ደግሞ እንደማገኛቸው ተስፋ አለኝ፣ በሙሉ ተስፋ። መልካም ቀን። እንግዲህ ዛሬ ወደ አዲስ አበባ መተን አዲስ አበባ ነው ያለነው። የነ አብረሽ የነ ሄርሜላ አድራሻቸው ይሄ ነው የተብሎ የተሰጠን ቤት ነው ያለነው። ስናገኛት ምን እንደምንል አናውቅም። ገብቷቸዋል። ከባድ ነው ብቻ የሰው ፕራይቬሲ እንትን ማድረግ ማለት እንግዲህ የግድ ማድረግ አለብኝ ብዬ ስላሰብኩኝ እንጂ የሚሆን ነገር አይደለም። ማለት የሆነ ሰው አሁን እንዳላችሁትም የሆነ ሰው መጨመር እንደነበረብን ይገባኛል። ምክንያቱም የሰውን ህይወት የምንረብሽ አይነት ነገር እየመሰለኝ ነው ሁኔታው። ብቻ አላውቅም እንዴት እንደሚሆን ማለት ነው። እስኪ አሁን እኛው ቤት ነው። እስኪ ላንኳኳ ነው
አብረን ያለውን ነገር እናያለን። ሰላም እንዴት ነሽ? ይቅርታ የእነ አብረሽ ሄርሜላ ቤት እዚህ ነው ተብዬ ነበርና እነሱን ማግኘት እችላለሁ? ከዚህ ቀደም እዚህ እንደነበሩ አውቃለሁና አሁን ግን ያለው አይመስለኝም። እኔ እዚህ ተከራይ ነኝ። ቅርብ ሰዓት ነው የገባሁት። አዲስ ገቢዎች ናቸው? እናንተን ግን አውቃቸዋለሁ። ሰላም ነው አለው ትብላ አውቃቸዋለሁ። ታሪካችሁን በደንብ ሰምቻለሁና እንዴት ናችሁ? እያበረታችሁ ነው? ከባድ ነው። ብቻ ብዙ ሰው ጋር ነው ታሪካችን የደረሰው ማለት ነው። እና አብርሃም ከዚህ በፊት እዚህ እንደነበሩ ሰምቼ ነበረ፣ ግን አሁን ያለው አይመስለኝም እዚህ። ይጣይ እንዴት ነሽ? ገኒ ቆንጆ ማለት እሷን ለማግኘት እየሞከርክ ነው? እንደዛ ነበር። እባክሽ እኔ ምንም እንትን ልፈጥር ምናምን ነገር አይደለም። ምናልባት የምታውቂው ነገር ካለ አድራሻቸውን ከዚህ በፊት ማለት ከዚህ በፊት እዚህ እንደነበሩ ነግረሽኛል እና አሁን ሊኖሩ የሚችሉበትን አካባቢ የምታውቂ ከሆነ ብትነግሪኝ እባክሽ። እንደነገርኩ ነው ማለት እኔ ከዚህ ቀደም እዚህ እንደነበሩ ብቻ ነው የማውቀው። ማለት እንደነገርኩ ነው። ቅርብ ሰዓት ነው እኛ የሚገባ ነው እዚህ የገባሁት ቅርብ ሰዓት ነው ተከራይቼ ነው። ከዚህ ቀደም እዚህ እንደነበሩ አውቃለሁ። አሁን ግን የት እንደሄዱ አላውቅም። እሺ ምናልባት ሌላ ማናገረው የሚችለው ሰው ይኖራል ውስጥ ላይ? ማንም የለም። ብቻ ነው ያሉት። ሌላ ምንም የምታውቂው ነገር የለም? በእናትሽ ካወቅሽ ሚጣዬ እኔ ምንም የማውቀው ነገር የለም ማለት እንደነገርኳችሁ ነው። ከዚህ ቀደም እኔ እዚህ አልነበርኩኝም። እዚህ እንደነበሩ ብቻ ነበር የማውቀው እና እኔ ቅርብ ሰዓት ነው የገባሁት። አባዬ ዛሬ ሳናገኛት ልንሄድ ነው። እናገኛታለን። ተስፋ ቆርጥ ሌላ ቦታ እንፈልጋታለን። አይዞሽ እሺ ማሪ። እንግዲህ ምን ማድረግ እንችላለን? ሌላ ቦታ ያለው ሌሎች ሰዎች እዚህ አካባቢ ወይ ጎረቤት ምናምን እንጠይቃለን። የሚያውቅ ሰው ካለ ማለት ምን እንደዚህ ፈልጋችሁ የምታገኙት መስሏችኋል? ማለት ግን ወደ 49 የኮንዶሚኒየም አካባቢ እንደሆኑ እንደዛ ይወራል። ግን ትክክለኛ መረጃ የለኝም። ግን እንደዚህ ፈልጋችሁ የምታገኙት አይመስለኝም። እሺ የምታይ ማለት ሌላ መንገድ ብትፈልጉ ምናምን ነው እንጂ እንደዚህ በየቤቱ አንኳኩታችሁ ምናምን እንደዚህ ማግኘት ብትችሉ አይመስለኝም። እንደኔ ማለት ታሪካችሁም እንዳየሁት ከሆነ አዎና እንደነገርኩ ነው ማለት እዚህ አዲስ አበባ ታከላይ ሰፊ ናት እና ፈልገ ማግኘት በጣም ከባድ ነው። ሰው እንደዚህ ማግኘት ብትችሉ አይመስለኝም። እና ሌላ መንገዶችን ብትሞክር አሪፍ ይመስለኛል። እንደኔ ታውቃለህ ሰፊ እንደሆነች አዲስ አበባ ባህር ናት ታውቃለህ። ግን ደግሞ እኔ ሰዎች ስፔሲፊክ ፕሌስ ይሄኛው ቦታ ነው ምናምን ነገር ብለው ስለነበረ ነው ወደዚህ የመጣሁት ታውቂያለሽ። ግን ብቻ ከባድ ነው የሰው ክፋቱ። ኤኒዌይስ ወይ እዚህኛው ቤት ወይ ደግሞ እዚህኛው ቤት ምናልባት የቤቱ የቆየ ከሆነ እነሱ ሊያውቁ ይችላል የት አካባቢ እንደሆኑ። ምናልባት እነሱን ታውቂያቸዋለሽ እዚህ ቤት ያሉትን? አይ ቻው ማለት አላውቅም። እኔ እንደዚህ ፈልገህ ማግኘት ትችላለህ ብዬ አላሰብም። እንደኔ ማለት እንደነገርኩ ነው ማለት እኔ እከታተላለሁ ያለው ታሪካችሁን ምናምን እና በጣም የሚያሳዝን ታሪክ አላችሁ እና ሚጣዬ እናትሽን እየፈለግሽ ነው? አዎ አዲስ ነገር ካለ በቃ ስልካችንን እንስጥሽን ትነግናለሽ። ጎረቤት ጠያቀሽ ያኔ ፍቅር እንደዚህ እኮ ማለት እኔ ከዚህ በፊት አላውቃቸውም። እሺ ካገኘሁኝ ግን ችግር የለውም። እሺ እኔ አንቺ እናትሽን እንድታገኝም ሌላ መንገዶችም ልፈልግ እችላለሁ። ግን እንደዚህ አሁን አዲስ አበባ በጣም ሰፊ ነው እንደምታውቂው። እሺ እና እንደዚህ ፈልገሽ ማግኘት አትችይም። እና አባትሽ እንስጥሽና ፈልገሽ እሺ ምናልባት እዚህ አካባቢ ያሉ የምታውቂያቸው ሰዎች ካሉ የእኛን ስልክ ሰጥሽና አዲስ ነገር ካለ ምናምን እንድታሳውቂ ነው የምትከቻልሽ ማለት ነው። ካላስቸገርንሽ ገብቶሻል። በጣም እያስቸገረችኝ ስለሆነ ገብቶሻል። ካላገኘኋት ምናምን ነገር ይስለች ማለት ነው። እና ከዛ ተነስተን እዚህ ድረስ ስንመጣ ገብቶሻል ያለው ሁኔታ አስቸጋሪ ነው።
በዚህ ልክ ነገሮች እንደዚህ ይሆናሉ ምናምን ብዬ አላሰብኩም ነበር። ባለፈውም እንደዚህ አጋጣሚ የሆነ አድራሻ ተሰጥቶኝ መናኸሪያ ከገባሁኝ በኋላ ነው የተሳተ አድራሻ ነው የተሰጠ ምናምን ተብዬ ተመለስኩት ማለት ነው። አሁን ድጋሚ እንደዚህ ይሆናል ብዬ አላሰብኩም ነበርና ምን እንጃ ማለት ግን ማድረግ የምችለው ነገር ቢኖር ደስ ይለኝ ነበርና እንደሚመስለኝ ከሆነ በዚህ መንገድ እሷን ማግኘት የምትችል አይመስለኝም። በጣም አድካሚ ነው በዚህ መንገድ እሷን ለማግኘት የምትሞክር ማለት አንዳንድ ነገሮች ብል ደስ ይለኛል። ያው በሷ ፊት ባላወራ ደስ ይለኝ ነበር ማለት እንደነገርኩ እከታተላለሁ ዩቲዩባችሁ ምናምን አያለው። ብዙ ርቀት ባትሄድ ማለት አንዳንዴ የማይሆኑ ነገሮችን መተው አሪፍ ነው ብዬ አስባለሁ እንደኔ ነው። ከዚህ በላይ መድከም ያለብህ አይመስለኝም እንደኔ። ይቅርታ አድርግልኝ ማለት አላውቅም። ከዚህ በፊት እንደነገርኩ ዩቲዩብ ላይ ነው የምከታተለው ስለዚህ ታሪካችሁን ማውቀው ዩቲዩብ ላይ እንደነገርኩ ብዙ ነገሮችን እያሳለፍክ ነው በሷ የተነሳና ብዙ ርቀቶችን ባትሄድ አሪፍ ነው ብዬ አስባለሁ እንደኔ። ምክንያቱም እሷ የራሷን ህይወት መርጣ ሄዳለች። የራሷን ህይወት እያኖረች ነው ያለችው እና አንተ ማለት ከልጅ ጋር ምናምን አሪፍ ህይወት ለመኖር ሌላ መንገዶችን ማሰብ አለብህ ብዬ ነው ማስበው ማለት ሌላ ድካም ነው የሚሆነው። ምክንያቱም እሷ የሚመቻትን ነገር መርጣለች ገብቷል። ስለዚህ ማማኛችን አባትሽን አታስቸግሪሽ ማለት በቃ እናትሽን በፈለግሽ ሰዓት ማናገር ትችያለሽ አይደል? እሷን አባትሽን ግን አታስቸግሪ ማለት በቃ የራሷን ህይወት መርጣ ስለሄደች ይከብዳል አውቃለሁ ላንቺ። ግን የራሷን ህይወት መርጣ ስለሄደች አሁን ምንም ማድረግ አትችልም ማለት ምንም ማድረግ አይችልም እሱ እና ተረጅ ለመረዳዳት ሞክሩ ለእሱን ለመረዳት ሞክሪና አንተም ደግሞ እንደነገርኩህ ነው በቃ ከዚህ በላይ ሌላ መንገዶችን ባትሞክር አሪፍ ነው ብዬ ነው ማስበው። እንደዚህ እንደነገርኩህ በየቤቱ ምናምን እየጠየቅ እነሱን አፈላልገህ ምናምን ማለት ብታገኛትስ ምን አዲስ ነገር ሊፈጠር ይችላል ብለህ ታስባለህ? ከባድ ነው ማለት አንዳንዴ በደመ ነፍስ እየሄድኩኝ እንደሆነ ይገባኛል። ግን እውነት አንቺን ቴንኪው ማለት እፈልጋለሁ። ምክንያቱም ሳታቂን የእኛን ሚዲያ ብቻ አይተሽ በዚህ ልክ አሳስቡሽ መክረሽን ስለለገስሽን የሆነ ከልብ እናመሰግናለን። ግን ደግሞ ከባድ ነው አንቺ እንደምትዩ ነገሩን መተው አለማድረግ መቻል የሚቻል አይመስለኝም እኮ ስሜትን እረዳዋለሁ ማለት እኔ ብትወው እሷ የምትተው አይመስለኝም ማለት አላውቅም። በቃ ማለት ልጅህን ትሪት ለማድረግ መሞከር ሌላ መንገዶችን ልጅህን ለማሳመን መሞከር ይቀላል ብዬ ነው ማስበው ማለት ነው እንደኔ ስለ ማለት እኔ እሷ ከሌላ ሰው ጋር እንደምትኖር ነው የማውቀው ከአብረሽ ጋር እንደምትኖረው ነው። አሁን አንተ ወደ እሷ ብትሄድ አንተ የምትመጣ ይመስላል ማለት በቃ ማይሆን ሀሳብ ይመስለኛል እንደኔ ነው። አሁን ከወንድ ጋር ሆና አንተ ማለት ምንም አዲስ ነገር ይፈጠራል ብዬ አላስብም እንደኔ ማለት እናንተም የራሳችሁ ህይወት ብትኖሩ ነው የሚሻለው። ምክንያቱም እሷ የራሷን ህይወት መርጣ ሄዳለች እና በቃ ልጅቷንም ያልሆነ ተስፋ እየሰጣት ነው እዚህ ጋር ያለውና ማይሆን ነገር ከሆነ ልጅቷንም ተስፋ ትስጣት እዚህ ጋር ማለት ነው። እና እንደነገርኩ ነው ማለት ይቅርታ ነው ማውራት እኔ አንተ ዩቲዩብ ላይ ነው ማውቃችሁ ታሪካችሁ ግን በቃ እንደኔ እንደዚህ ነው ማስበው ማለት ልጅቷንም እየተጎዳች ነው አንተም ራስህን እየጎዳክ ነው እንዴ አባዬ ሳናገኛት ነው እንዴ አባብሎ ያውልሽ አሁን እኮ እሱ ምንም ማድረግ አይችልም እሱ ምንም ማድረግ አይችልም ያውልሽ በቃ እናትሽ በቃ የግልሽ ሆነሽ ማውራት ከቻልሽ አውራት እሺ ማለት አሁን የራሷን ህይወት መርጣ ሄዳለች እሺ በቃ አባትሽን አታስጨንቂው ከዚህ በለሽ ነው ከዚህ በፊት እንደምትኖሩት አንድ ላይ ከአባትሽ ጋር አንድ ላይ ትችላላችሁ ለበፊት አውቃለሁ እሺ ምን ማድረግ ይቻላል ሳሰለገኛ ልጅም በቃ ባባዬ ዛሬም ሳናገኛት እንሄድን ያልፈልግም በቃ ማችን እንደዛ ሳናገኛት እንሄዳለን አልኩ ሌላ ቦታ እንሞክራለን ያክሰው ካለ እዚህ አካባቢ እንጠይቃለን መረጋጋት አለብሽ አንቺ ምን መረጋጋት አለብሽ አንተ እኮ ባይዘው ማለት ማይሆን ተስፋ ማለት በቃ እሷ
እሷን እኮ ማሳመን ትችላለህ፣ ልጅህን ማሳመን ትችላለህ ብዬ ነው የማስበው። እኔ ማለት ማይሆን ተስፋ እየሰጣት ነው በጣም ብቻ አስቸጋሪ ነው። ይኸውልሽ አንቺ እንደምትይው ቀላል አይደለም መተው ማለት ነው። ገብቶሻል እንዳልሽውም ልክ ነው። አሁን ነገሩን ሳስበው ተመልሳ መታ ከኔ ጋር ሌላ ህይወት ይኖራታል ምናምን ብዬ ማሰብ ትንሽ ይከብደኛል። ገብቶሻል አላውቅም፣ ግን ይሄ ሁሉ ማደርገው እኔ አሁንም ቢሆን እኔ ትቼዋለሁ የእሷን ጉዳይ ማለት ነው። ግን ይህን ሁሉ ማደርገው ግን ለእሷ ብዬ ነው። ገብቶሻል እየጠየቀችኝ ስለሆነ ማለት ነው። እኔ አንቺን አላውቅሽም። አንዳንዴ የሆነ ሆድ ሲብስሽ ብቻሽን ልታወሪ ሁላ ትችያለሽ። እኔ አሁን ከአንቺ ጋር እያወራሁ ያለሁት ግራ ስለገባኝ ነው። ብቻ አላውቅም በምን አይነት መልኩ ነገሩን ልናስቀጥል እንደምንችል ማለት ነው። አሁን እንዳልሽውም ሌላ ህይወት መርጣ ሄዳለች፣ ከሌላ ሰው ጋር እየኖረች ነው። ብቻ ከባድ ነው ለኔ ለማድረግ ማለት ስሜት ይገባኛል። ማለት ቀላል ነው እያልኩ አይደለም፣ ግን በቃ ለመቀበል መሞከር ነው ምንም ነገር ስልህ በቃ አንዳንዴ ህይወት የምትሰጥክ ነገር አለ፣ ያንን ለመቀበል መሞከር ነው እንጂ እና በቃ እንደነገርኩ ነው። ለምን ምሳ በልታችሁ አትሄዱም? አሁን ነው ብላ በእውነት አይደለም፣ በእውነት አይደለም። ምሳ በልታችሁ ትሄዳላችሁ አይደለም? ታያትቸገር የእውነተኛ አይደለም። ዞር ብለን ቼክ ብናደርጋት ይሻላል። ምሳ በልታችሁ ትሄዳላችሁ ነው ቀርሞ ትቀርማ